ይሄ ደግሞ በጋውይ ነው ማን የፈሰረው ብለውም ጠይቀዋል ብለውኛል። እንግዲህ ወሃቢያዎች ባልሰማም ትንሽ ከእውነት ከሆነ ጥያቄያቸው ኸይር ነው። ኢማሙል በጋዊን እንኳን ነገሯቸው። በጋዊ የሚባል ተፍሲር መኖሩን ማወቅ በራሱ ትልቅ እድል ነው። ኢማሙል በጋዊን ከሆነ መልእክቱ በኢማሙል በጋዊ ድረሰን ካላችሁ ኢማሙል በጋዊ የላኩላችሁን መልእክት ላስተማችሁ ብዬ ነው። ቃለ هذا في قوم مرتدين آمنوا ምንም ሌላ ነገር የለውም። መጀመሪያ አህለ ሱናው ትክክለኛ መስመር ላይ ነበሩ። ثم ارتدوا ወጡ ثم آمنوا መጡ ثم ارتدوا ومثل هذا. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله. የሰው እንደሰማችሁት እንግዲህ መቼም ተፍሲር ሁላ በሙሉ ለወሃቢyin የተፈሰረው አልቀረም ሙፈሲር ወሃቢዮቹ ይላል። ደግሞ ዝማከል በጋውዩንም ማወቃቸው በጣም ይሄንን ማወቃቸው እድለኛ ነው። በሱ ቤት አሁን ይሄ ተልቢስ ይሄ ማምታታት ወሃቢያ የሚላቸው ዓሊሞች ወይም ዑለማዎችን ይሄን ኪታብ በጋውዩና ያቁትን ብሎ ነው በሱ አሁን እሱ ለማሳመን ይሞክረው ማለት ነው። والله ነው ማለት ቁጭ ብለው ያቀራዋል። አንተ ወሃቢያ የምትላቸው ዑለማዎች ቁጭ ብለው ያልቀራሃውን በሙሉ ሐዲስም አላዳረስክ የትክ እንደቀራ አይታወቅም። ብቻ ይሄ ሜዳ ላይ ድንፋታ የሽሮ ድንፋታ በጋውይም ጠይቀዋል አሉ። ሲበጋውይንም ወሃቢዮቹ በጋውይ ብለዋል አሉ። ይሄው ደግሞ በጋውይን ስለ ወሃቢዮቹ የፈሰረው ሊል እሱ የፈሰረው እስቲ በጋውይ ላምብላችሁ በጋውይ ምንድነው የሚለው? قوله تعالى تفسير البغوي ان الذين كفروا بعد ايمانهم ثم ازدادوا كفرا እነዛ ያመኑ ከዛም የካዱ እነዛ የከፈሩ ከእምነታቸው በኋላ ከዛም ኩፍርን የጨመሩ قال قتادة الحسن نزلت في اليهود በአይሁዶቹ ጉዳይ ነው። አይሁዶችን አስመልክቶ ነው ይሄ ቁርአን አንቀጽ የወረደው ይላል። كفروا بعيسى بنبي الله عيسى كفروا والإنجيل بإنجيل كفروا بعد إيمانهم بأنبيائهم بليلوش نبياتوچاچو كامنو بوالا ثم ازدادوا كفرا بمحمد صلى الله عليه وسلم والقرآن كزام بمحمد بمكاداچو كفرن ጨመሩ። መጀመሪያ በኢሳ ክደዋል። ከዛ መሐመድ ሲመጣ ኩፍር ጨመሩ በቁርአንና በነብዩ መሐመድ ስለካዱ ይላል በጋዊ ሼህ በጋዊ ነው እንደዛ የሚለው። وقال أبو العالية نزل في اليهود والنصارى بايهودوچنا በነሳራዎች በነሱ ምክንያት ነው የወረደው ይላል። كفروا بمحمد صلى الله عليه وسلم በመሐመድ ስለካዱ እንደ አንተ ተፍሲር በጋዊ ነው እንግዲህ ማነብልህ ደስ የሚልን ተነባለህ ደግሞ የማይመችህ ነው። لما رأوه بعد إيمانهم بنعته وصفاته في كتبهم ثم ازدادوا كفرا ኪታባቸው ላይ እንጂልና ተውራት ላይ የመሐመድን መገለጫዎቹን ሁሉን ነገር ነዕቱን ሲፈቱን ካዩ በኋላ ከዛ ካዱ። ثم ازدادوا كفرا ذنوبا في حال كفرهم ማለት ነው አለ። وقال مجاهد ደግሞ عبد الله بن عباس ተረሳናቸው نزلت في جميع الكفار اشركوا او شرك ላይ መጣለህ ሲንግ ተቀበል ሽርክ በኩፋሮች ነው ወረደው ሽርክ በሰሩት ኩፋሮች بعد اقرارهم بان الله خالقهم الله ፈጣሪያቸው መሆኑን ካረጋገጡ በኋላ በጌታቸው ያሻረኩ በሙሽሪኮች በሙሉ በኩፋሮች በሙሉ ይወረደ ነው ይላል። ስለዚህ ሙሽሪኮች ሲሉ ኢማሙል በጋዊ አንቱም ገባው ሸዎቹ ثم ازدادوا كفرا اقاموا على امرهم وما هم عليه من الكفر والطغيان ከዛም በዛው በኩፍራቸው ላይ ይሄ ማለቂያ የለውም። በነገራችን ላይ በጣም ብዙ ነው እና ተውበታቸውን አይቀበላቸውም ብሏል። ለንተቀበለ ተውበቱሁም ወላይከሁም ضالون ተውበታቸውን በዛው ሁኔታ ላይ ያሉ አይቀበላቸውም። እኛ አላህን ተሳደብክ ይላሉ። የሚወጣ የሚወርድ ጌታ የለንም። ከአርሽ በላይ እጅግር ያለው ጌታ የለንም። አንደኛ ይሄ የናንተ ሱመ ከፈሩ የሚባለው አንዱ የኩፍር ቃል ነው። ይራሱ ነብያችን አለይሂ ሰላቱ ወሰለም ينزل ربنا ያሉት እኮ እሳቸው ናቸው። አንተ የሚወጣ የሚወርድ ጌታ የለህም አይደል? ስለዚህ ነው እኮ አላህ Subhanahu Wa Ta'ala አላህን ጦጣ ብለህ ተሳደብከው፣ አላህን ጦጣ ብለህ ተሳደብከው፣ ጣዖት ብለህ ተሳደብከው አላህ
ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ስለማትቀበል الرحمن على العرش استوى አዛኙ ጌታ ከዓርሽ በላይ ሆኖ የሚለውን ስለማትቀበል بل يداه مبسوطتان ሁለት እጆቹ የተዘረጉ ናቸው የሚለውን አላህ በገለጸበት መልኩ ያለውን ማትቀበል በደንብ ነው እንጂ አላህን ማምትሳደበው ወሃቢያ ያልከ መሳደብ የሚገርም አይደለም መጀመሪያ አላህን ጧዑት ብለህ ተሳደብካት አላህን ጦጣ ብለህ ተሳደብከው ተውበት ካላደረክ አንተን ነው አላህ የማይቀበል ኢማም አልበጋዊ እንግዲህ ስለ ወሃቢያ የተረጎሙበት ቦታ አላገኘንም ኢማም አልበጋዊና ወሃቢያ ምን አገናኝቷቸው አላኩል ይላል አያልቅም ዝላይ በጣም ብዙ ነው ዝላይ በጋዊን ተፍሲር ባነበው ተቀላላ የሚያልቅ አይደለም አሁንም ለወሃቢያ ብሎ ይሄንን ኪታብ እንደዚህ ተሸክሞ ያመጣው ወሃቢያ ይሄንን ማወቃቸው ምድለኝነት ነው በጋዊ ማወቃቸው አለ አይ አያለ ማወቅ አይ ነፍስያ የዶርህ ጥምጣም መጠምጠም እንደመጠምጠም አይደለም ጉዳዩ የዒልም ብዙ ዑለሞች አሉ የዛሬው አሁን ያለንበት ዘመን በፊት እናንተ የአህለ ሱና ዑለሞችን የምታሳዱበት ዘመን ሳይሆን አሁን ፈልተዋል አህለ ሱና ዑለሞች ያ ዑለማ ስታሰቃይበት የነበረው ኮምቦልቻ ዛሬ በሱና ዑለሞች አንተ ስታገሳበት የነበረው መስጂድ በሙሉ አቂዳ አላህ ከዓርሽ በላይ ነው እየተነገረበት ነው ያለው ሰላም አለይኩም